አቤል ከእስር ቤት ተፈቶ ከርብቃ ጋር ደስ የሚል ጊዜ እያሳለፉ ይገኛሉ። ማሚ በገዛ ልጇ ታገተች። ደስታና ሀዘን ድብልቅልቅ ብሎባቸዋል። የርብቃ አጎት ለጊዜውም ቢሆን ቤት የለም፣ ሰሞኑን እንደማይመጣም ተናግረዋል። እና መቲ በወረቀቱ የተነሳ ከአዩ ጓደኛ ጋር በስልክ ስታወራ ነበር። ያዩ ጓደኛም ወረቀቱን ያስወሰደችው ማሚቲ እንደሆነች ነግራታል። እና ማሚቲ ምንም የምታውቀው ነገር አልነበረም። ይሁንና ማሚቲ ልጇን ለማገዝ እየሞከረች ነበረ። በስልክም ስታናግራት አይተን ነበር። ምኑን ከምኑ ድብልቅልቅ እንዳረጉት ባናውቅም እንግዲህ መቲ የገዛ እናቷን አሳግታታለች። ባለፈው ክፍል ማሚቲ ለርብቃ እውነቱን አትነግራትም ብያቸው ነበረ። ባልኩት መሰረትም ማሚቲ ደብቃታለች። አራ ስልክ አላወራሁም ብላ እንዳውም ሸምጥጣታለች። ምክንያቱም አይ የሆነች ዘመድ ነው የማወራው ብላ ትነግራታለች ብዬ ነበረ። ጭራሽ እሷ ምንም ስልክ እንዳላወራች ነው ለርብቃ እየነገረቻት። ርብቃም እያስመሰለች ስለሆነ አልተጫነቻትም። በቃ ችግር የለውም ያወራሽ መስሎ የነበረ ብላ ተውታታለች። እና ርብቃ ሪች ባለቻት መሰረት እያስመሰለች ትገኛለች። እናም ማሚቲን እንግዲህ ማሚቲ ርብቃ እንዳላወቀቻት መስላ ማነሽ አላወቁሽም ስትላት ርብቃ እኮ ነኝ የልጅሽ ሚስት ትላታለች። ልጅ ደግሞ ማን ነው? ልጅን አላወቁትም። ማን ነው? አቤል ይባላል። እና ወዴት እየሄድሽ ነው በምትላት ሰዓት ልጅሽ ያው ለባሌ ምግብ ላደርስለት ነው፣ እናም የውጭ ምግብ ስለማይወድ ነው ትላታለች። ነገር ግን ሁለታቸውም ይታወቃሉ። ማሚቲም እያስመሰለች ነው፣ ርብቃም እያስመሰለች ነው። ርብቃ እያስመሰለች ያለችው ሪች ባለቻት መሰረት እንጂ ክፉ ሰው ሆና ወይ መጥፎ ነገር አስባ አይደለም ርብቃ። ማሚቲ ግን ምን እያሰበች እንደሆነ የሚታወቀው ነገር የለም። እና ርብቃ ማሚ በቃ አትጨነቂ፣ ያን ጊዜ እንደዛ እያመነጫጨቅሽ ቢሆን እንኳ ደህና ብትሆኝልኝ ይሻለኝ ነበረ ትላታለች። እናም ምንም ሆኜ ምንም አድርጊ፣ በዛ ላይ ደግሞ አቤልን ያገኘሁት ባንቺ ጥረት ነው እያለቻት እያወራቻት ማሚቲ አይኗን ወደ ሰማይ ተክላ መልስ አልሰጠቻትም ነበር። በመጨረሻም ቆይ አንቺ የሚሰማሽ ከሌለ እንዴት ነው የምታወሪው ትላታለች። እንዴ የሚሰማሽ ሰው ሳይኖር ዝም ብለሽ ታወሪያለሽ እንዴ ብላ ታስደነግጣታለች። ማሚቲም ታዲያ ጎረቤታችን ነሽ ወይ ትላታለች። ርብቃሞ ጎረቤታችሁን የሚል መልስ ነበር የመለሰችላት። ማሚቲም እሺ ጥሩ ጎረቤት ትመስያለሽ ብላ ማስመሰሏን ትቀጥላለች። እናም እንግዲህ አንድ ጥያቄ ጠይቃታለች። ባለትዳር ነሽ ወይ ልጆች አሉሽ ወይ እያለችም በጥያቄ ታፋታላታለች። ርብቃማ አይ ልጅ የለኝም በምትላት ሰዓት ማሚቲ ወይ እንደው ትዳርማ ያለ ልጅ እኮ ምንም አያምርም ትላታለች። ርብቃ ያኔ ታዝናለች ማለት ነው። ምክንያቱ ደግሞ ልጇን በአዩ ስለተነጠቀች ሀዘን ውስጥ ትገባለች። እንደዛ ማለት አልነበረባትም። ማሚቲ ራሱ አውቃ እያስመሰለች እንደሆነ ሁላችንም እናውቃለን። ግን ስለ ልጅ ማንሳት አልነበረባትም። ያው የታመመ ቁስሏን ቀሰቀሰችባት። እንግዲህማ ርብቃ አቤልና አዩ ልጠይቅ እስር ቤት ነበር የሄደችው። እና እንግዲህ አቤልን ከጠየቀችው በኋላ ቀጥታ ወደ አዩ ጋር ነበር የሄደችው። የአዩን ጭንቅላት ልበል እንጂ ልብ ምልጥ አድርጋ ነው የመጣችው ማለት ነው። እንዴት ነህ እስር ቤቱ ተስማምተሃል ማለት ነው በምትለው ሰዓት አዎ የትም ቦታ ቢሆን የሰው ፍቅር ይስጠን ነው ዋናው ነገር የሚል መልስ ይመልስላታል። እናም ታዲያ ውስጥ ያሉት በደንብ እየተከባከቡ ነው ማለት ነው በምትለው ሰዓት በጣም ባልወጣሁ ነው የሚያሰኘው ይላታል። እና ርብቃም እና ታዲያ ተተመቸህማ እዚሁ መኖር ትችላለህ ስትለው እሱ በጣም ተናድድና ጎትቶ ሊያስገባት ይመስላል። እንግዲህ እጁን አስወጥቶ እኔ ወደዚህ ተጠጊና እዚሁ እንድኖር አርጊኛ ይላታል። ርብቃም ታዲያ አይ ይገርማል፣ በዚህ ባንተ ቆሻሻ እጅ መሞት አልፈልግም፣ ለምን እንደዛ አናረግም በምትለው ሰዓት
ርብቃም አንድ የሚያናድድ ነገር ትናገረዋለች። አዩ እጅህ ላይ ያለውን ጨርቅ ለምን በአንገትህ ላይ አድርገህ ሴት ብለህ አትሞትበትም? ትለዋለች። ያኔ አዩ ንዴቱ ይብስበታል። አዩን በጣም ይናደድና ይልቁንስ የኔን ታዩና ልብሱን ልስጥሽና ለዛ ተስፋ ለቆረጠው ባልሽ ስጪው ይላታል። እናም አንድ የሚያሳዝን መርዶ ትነግረዋለች። አይ እሱ እንኳን ሊወጣ ነው ዛሬ፣ ነገ በዚህ ሰዓት አብረን መተን የምንጠይቅህ ይሆናል ብላ ኩም አደረገችው። እናም እንግዲህ አንተ ባይሆን እድሜ ልክህን ስለምትበሰብስ አማራጭ ልብስ ይሆናል ስትለው ፈገግ ይላል። እናም ታዲያ እንዴት ነው የሚወጣው ስትለው አይ ይወጣል ትለዋለች። ይኸውልህ ሴትዮ ስራ የለሽም እንዴ ሂጂ ከዚህ ብሎ እንግዲህ ሲቆጣ ይኸውልህ ነገ ከዚህ በላይ ኃይል ስለሚያስፈልግህ ኃይልህን ባታባከን ጥሩ ነው ብለው እንግዲህ ጥላው ታያለች። እሱም ማለት ነበር አለ እንግዲህ እዚህ ያው እየተፍጨረጨረ ነው እስር ቤት ታስሮ ማለት ነው። አቤልም እንግዲህ ደስ በሚል ሁኔታ ከእስር ቤት ወጥቷል ማለት ነው። ከእስር ቤት ከወጣም በኋላ ርብቃን ሁሉም ነገር ይቅርታ እያለ ሲጠይቃት ነበረ። ክፍላቸውም ቁጭ ብለው ጊዜያቸውን ሲያጣጥሙም ነበር ማለት ነው። ማሚቲ ናት እንግዲህ የት አሉ ልጆቹ ብላ ሬችንም በጠየቀቻት ጊዜ እንግዲህ እነሱ ጊዜያቸውን እየተጠቀሙ ነው፣ ተነፋፍቀዋል እኮ ያለቻት ነበር ማለት ነው። ምክንያቱ ደግሞ እንግዲህ ተሯሩጣ ባሏን አስፈትታለች ርብቃ። ነገር ግን የማሚ ሁኔታ በጣም ያሳዝናል። ታግታለች ማለት ነው። ምን ታረጋት የሆነ እሷ ወረቀት የምታውቀው ነገር የለም። ወረቀት አልወሰደችም። የወሰደችው ማን ነው የወሰደው? አዙ ነች። አዙም ይህንን መጥፎ ነገር ለመስራት ፈልጋ አይደለም ማለት እንግዲህ ያላት አማራጭ መቲ አዙ እነ ርብቃ ቤት እንዳለች የምታውቀው ነገር የለም መቲ ማለት ነው። ከነሱ ቤት እንደወጣች ነው የምታውቀው። ስልክ ትደውልና የት ነሽ ስትላት አዙ ጓደኞቼ ጋር ነኝ ትላለች። ቶሎ እንድትመጪ ፈልጋለሁ በምትላት ሰዓት ለምን እንደው ፈልጌሽ ነው፣ ለምን እንደፈለኩሽ ደግሞ ስትመጪ ነው የምነግርሽ ትላለች። እና አሬችና ርብቃን በቃ ሂጂ ምን እንደምትልሽ ሂደሽ ማየት ትችያለሽ ባሏት መሰረት ሂዳ ነበረ። ከዛም በኋላ ማሚቲን እንድታመጣላት ትጠይቃታለች። እንዴት ብዬ ነው የማመጣው? እኔ ካንቺ ጋር ከዚህ በኋላ ልተባበር መጥፎ ስራ መስራት አልፈልግም ስትላት እንግዲህ የአዙን እናት ፎቶ ታሳያትና እናትሽ በጀን ያለችው እምቢ እንደምትኝ ስላወኩኝ ቀድሜ እናትሽን ይዣለሁ፣ ስለዚህ ያለሽ አማራጭ ማሚቲን ማምጣት ነው ብላ እንግዲህ እንዴት እንደምታመጣት ተነግራታለች። አዙም ቤት ከሄደች በኋላ ወደ እነ ርብቃ ጋር ምን አለችሽ ብለው በሚጠይቋት ሰዓት ሬችና ርብቃ ምንም አላለችኝም ብላለች። ምክንያቱ ደግሞ በእናቷ ስላስፈራራቻት ምንም አማራጭ የላትም ማለት ነው። ስለዚህ ማሚቲን ውጭ መውጣት አለብን ነፋስ እንቀበል ባለቻት ሰዓት ማሚቲ ማይ ዛሬ በጣም ደክሞኛልም ደብሮኛል መውጣት አልፈልግም ብላት ነበረ። ነገር ግን አዙ አረ ግድ የለሽም ኧረ ተይ እንውጣ እኔም መውጣት እፈልጋለሁ ባለቻት መሰረት ማሚቲ ተሸፋፍና ለባብሳ ከአዙ ጋር ትሄዳለች። ያቺ ደግሞ መቲ ያው የሚያግትላት ሰው አዘጋጅታ ነበር ማለት ነው። ጭር ያለ ቦታ ነው፣ ሰው የማይሰማበት ቦታ ነበረ አዙ ይዛት ሄደችው። ለምን ያው ሰው እንዲያያቸው ስለፈለጉ ነበረ። ያኔም ካሊያ እንግዲህ መቲ እዛ ተደብቃ እየጠበቀቻቸው ነበረ። ከዛም እንግዲህ አዙ ሱቅ ደርሼ ልምጣ ብላ ጥላት ትሄዳለች። ማሚቲ ምንድነው እች ልጅ ቀረች ይሄንን ሰዓት ሙሉ ሱቅ ብላ ጥላይ ጠፋች እያለች እንግዲህ ዞር ዞር እያለች እየቃኘች እዛው በተቀመጠችበት ሰዓት እንግዲህ ከኋላ መጥቶ የሚያደነዝዝ አፏን ያዝ አድርጎ እንግዲህ ራሷን እንድትስት ካደረጋት በኋላ ያው ወደ መቲ ቤት ይዟት ሂዷል ማሚቲን ማለት ነው። በጣም ያሳዝናል። እንግዲህ መቲ እናቷ መሆኗን ስታቅ ምን አይነት ጸጸት ይሆን? ምክንያቱም ከዚህ በፊት ራሱ ከደረጃ ላይ ወርውራ ልደፋት ነበር። አሁን ደግሞ የዋስ ያዘቻት። እናቷ መሆኗን ብታቅ ምን አይነት ውሳኔ ተወስናለች? እቺ
ሌላሽ ማለት ነው። ትልቅ እናቷስ ባትሆን ትልቋን ሴትዮ እንደዚህ ማንገላታት ነበረባት እንዴ? ለገንዘብ ተብሎ እንደዚህ ሁለት ባልና ሚስት ከአንድ ወንዝ ይቀዳል አሉ። እውነት ነው ለካ። ለማንኛውም የማሚን ሁኔታ በክፍል 38 በጉጉት እንጠብቃለን። ማሚቲ ምንም መሆን የለባትም እስከ ክፋቷ ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው።